ያስባለሁ እና ሰው እኛ ማን የትኛው መንግስት ነን የትኛው ባለሀብት ነን የትኛው እንትን ነን ግለሰብ ልክ ነሽ ነገር ግን የሰው ልጅ ጤና ሙሉ ጤነኛ ካለው በሰው ልጅ ተወዳጅነት ካለው ይሄ በራሱ የሚያስቀና ህይወት ነው ማሪ ለመለያየት አንድ ሴት ልጅ በዚህ ልክ ርቀት ልትሄድ የምትችለው ነሽ ሴት ነሽ ይሄን ሴራ የሰራሽው ተብለሻል ወይ ቲክቶክ ላይ ውጪ ወይ ዩቲዩብ ላይ ውጪ ማነሽ እንወቅሽ በቃ እንግዲህ ሃይሚ አላወጣም ብላለች መረጃውን ከሷ ነው አይደል ያገኘሽው በትክክል ከራሷ በትክክል ለምን አታጋፍጫትም ሃይሚ ራሷ ከሆነች የሰጠችሽ ለምን አታጋፍጫትም ለምን አታወጫትም መባል ደርሻለሁ አውቃለሁኝ ግን ደግሞ አሁን ራሱ ፈልጎ ነው ያደረገው አወዛግቡን ባካችሁ እኔ መቼም ብሩኬ ያደርጋል ብዬ መቼም ጭንቅላት አያምንም ባይኔ በብሌኑ ካላየው በስተቀር ማለት ነው ወይ ቪዲዮ ወይ የሆነ ነገር እኔን አጣታለሁ ከነገርኳት አጣታለሁ ብሎ ካሰበ አለማድረግ አለው ሌላ ጉዳይ ነው ይሄ ሌላ ጉዳይ ነው ሃይሚ ፈጽሞም አይደረግም ሲጀመር ማለት ነው ይሄን ያህል ጊዜ ካንቺ ጋር ሆኖ ብሩክ እንዲህ ያደርጋል ማለት ውሸት ነገሩ ሆኖ ከሆነ በግልጽ መናገሩ አሪፍ ነው የትኛውም ሰው ይሄ ወታጅራ ዩቲዩበሮች ነገሩ እንዲሆኑ ነገሩ እያላችሁ ብቻ እያወዛገባችሁን እኛም አለን አብረን ብቻ ይሁን ምሳሌ ትዳር ላይ እንኳን ብዙ ጊዜ ምን ይፈጠራል መሰለሽ ሳይጋቡ በፊት ምንም ላይፍ አሳል እዚህ ጋር ልክ ነህ ደግፈሃለሁ ሳይጋቡ ምንም ልጅ እያለው ልጅ ሳይኖረኝ ብሎ ዋሽቶ አንድ ወንድ ልጅ ሊያገባስ ወይም ደግሞ ሌላ ነገር ይችላል ሃይሚዬ በዚህ ጋር አጋጣሚ ብቻሽን ከምትሆኚ ቡቡ ይሁን ከጎንሽ ምንም አይጎዳሽም ቢጎዳም አይጎዳሽ ብዬ ነው ብቻሽን ከምትሆኚ ማለት ነው ሃይሚዬ ሰምተሻል ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ አለው እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው በእኔ ጋር ሰላም ነው እንዴት ናችሁ እንግዲህ ሃይሚ ተመልሳ በፍፄ ቤት ይዛልን ከች ብላለች ነገሩንና ጉዳዩን ማለት ነው ጉዳዩን እስከነ መረጃው ይዛ መጣለች ሃይሚዬ እና ስናዳምጣት ምን አለች መሰላችሁ እናንተ በስደት ሀገር ያላችሁ አትጣሉ ነገሩን አታባብሱት እኛና ብሩኬን ማስታረቅ ነበረባችሁ ተባልን እንግዲህ ሰሞኑን እኔም ከቃልዬ ጋር እየተጨቃጨቁ ስለሆነ ይሄ መልእክት ለኔ አይደለም ማለት አልችልም አሁን እስከዛሬ ድረስ የምታወራው ለኔ አይደለም አሁን ግን ዛሬ እኔንም ያካትታል ብዬ እንዳስብ አድርጎኛል ግን እኔ መጣላት ፈልጌ ሳይሆን ያው በእናንተ ጉዳይ ነው የምጣላው ስለዚህ አንቺና ብሩኬ ሰላም ከፈጠራችሁ እኛም ሰላም ነን እናንተ ሰላም አጣችሁ እኛ ሰላም እንሆናለን ማለት ውሸት የማይታሰብ ነገር ነው ኤኒዌይስ ዛሬ እንግዲህ ፍጹም ቤት የተገኘችው ሃይሚ ያው ብሩኬ ትናንትና ፍፄን ይደበድበው ነበር ወይ የሆነ ነገር ግጭት ይፈጠር ነበር እሱ ግንፍል ይላል አረ ቡቡዬ እስከመቼ ነው ግንፍል የሚለው እንዴ መረጋጋትም አለበት ፍፄንማ ከመታ ነገር አለቀለት ነው ሲጀመር አይመታውም እሱ ትናንትና በቁም ነገር ሊያወራው ነው የነበረው ሊጠይቀው ነው የነበረው ደግሞ ትክክል ነበር መጠየቅም አለበት ደግሞ እውነት ለመናገር መጠየቅ አለበት እንደ ድራማው ስንጓዝ ማለት ነው እንደ ትክክለኛውም ስንጓዝ መጠየቅ አለበት ትክክለኛው ማለት ነው ፍፄም ደግሞ አንቺ እንሂድ ብለሽው እምቢ ማለት አይችልም ምክንያቱም ያው እህታቸው ነች ጓደኛቸው ነሽ ለሁለታችሁም ጥሩ ቀረቤታ ጓደኝነት ያለው ነው እምቢ ማለት አይችልም ነገር ግን ፍፄ ጋር ትንሽ ቅር የሚለኝ ነገር ምንድነው አይ ቡቡ ሃይሚ ስለሆነ ተከትያት ልሄድ ነው ላንተም ጥሩ ሐሳብ ነው የት ገባች የተወጣች ብለ ከምትጨነቅ ከጎኗ ልሆን ፈልጊያለሁ ብትለው ለብሩክ በጣም ቀላል ጥያቄ ነበር መቼም አትሂድ ምናምን ብሎ መቼም ጓ እንደማይል እርግጠኛ ነኝ እንደዛ ብለው ብትሄድ ጥሩ ነበር ኤኒዌይስ ያው አንዳንዴ በምንወስነው ውሳኔ ትክክለኛ ነገር ላይ መጣልን ስለሚችል ያው በራሳችን መንገድ የምንወስናቸው ውሳኔ አንዳንድ ጊዜ ለአንዱ ትክክል ነው ለአንዱ መጥፎ ሊመስልን ይችላልና በዚህ ምክንያት ፍፄ ትንሽ የተጸጸተ ይመስለኛል ትንሽ ማለት ነው ምንድነው ደግሞ ተቁርቁርቁር ብለሃል ማለት ከባለቤቶቹ ይልቅ አንተ ነህ የተበሳጨው የምትመስለው በነገራችን ላይ ለብሩክና ለሃይሚ በብሩክና በሃይሚ መካከል ትልቅ መስዋዕትነት የሚከፍለው ፍፄ ነው በነገራችን ላይ ማለት ነው በጣም እንደዚህ እንደምታዩት አይደለም ብዙ ዋጋ የሚከፍል ሰው ነው ባይዘው ማለት ነው ሶ አሁንም ቢሆን ይሄ ደረሰ የተባለው ነገር በግልጽ ማውጣት ከቻላችሁ በግልጽ ማውጣት በግልጽ ማታውጡ ከሆነ ደግሞ ከዛው ከካሜራ ጀርባ ጨርሳችሁ ጭቅጭቃችሁን ጨርሳችሁ እንጂ አንድ ሰው አንድ ችግር ካለበት ያንን ችግር ለመፍታት በ4 5 6 ቻናል መለቀቅ የለበትም ያንድ ሰው ችግር እውነቴን ስነግራችሁ ማለት ነው በቃ ችግሩ እንግዲህ አልተፈጠረም ብለን ብንላችሁም የሆነ ሌላ ሲስተም እየቀየራችሁ እየመጣችሁ ስለሆነ እኛ በምንም አልቀበላችሁም ማለት ነው እኔ ባይኔ በብረቱ ካላየው ብሩክ በሃይሚ ላይ ሌላ ሴት ቻት አድርጓል የሚለው ነገር በሁኔም በልሜም ማላስበው ነገር ነው ቤተሰቦች የምሬ ነው ማለት በሁኔም በልሜም ማላስበው ነገር ማለት ነው እንደው አድርጌዋለሁ አዎ ብሎ ወይ ካፉ ካንደበቱ ሲወጣ ወይ ደግሞ
በትክክል በቃ ትክክለኛውን ነገር ሳይ ነው እኔ ማምነው ማለት ነው። ትክክል ነው ብሎ ራሱ ሲያምንበት ራሱ በቃ እንደዚህ አድርጌዋለሁ ብሎ ሃይሚ ላይ ሲያምንበት መቼም ይዋሻታል ብዬ አልጠብቅም በዚህ ልክ ማለት ነው። ስለዚህ እንደዛ ካልሆነ እኔ መቼም አላምንም። ምክንያቱም ቴክኖሎጂ ረቋል፣ በአሁን ሰዓት ቴክኖሎጂ ረቋል። ማንም ሊቀበል አይችልም ማንም። በዚህ አጋጣሚ እንደዚህ አይነት ሴራ ያደረግሽ የምታረጊው ሴት ነሽ ተብለሻል። እንግዲህ አንቺ ከታወቀሽ ራስሽን ይፋ ብታረጊ በጣም ጥሩ ነው። በቲክቶክም ሆነ በተለያየ ነገር ራስሽን ይፋ ብታረጊ በጣም ደስ ይለናል። እንዳጋጣሚ ግን ሃይሚ ደግሞ በቅርብ ኢትዮጵያ ናት ወይስ የት ናት? ሃይሚ ደግሞ እኮ በአካል ማምጣት ከተቻለ ማምጣት እችላለሁ ብላለች እንዴ። ሃይሚ ራሱ እኮ ውዝግብግብ ያለ ነገር ነው የምትናገረው። አንዴ በቦታው አልነበርኩም ትላለች ሲቀረጽ፣ አንዴ ቪዲዮ ነው ትላለች፣ አንዴ ቻት ነው ትላለች። ብዙ ነገር እኮ ነው ሃይሚ ጋር የሚወራው ማለት ነው። እና ማንኛውን ይዛችሁ ለማንኛው አስተያየት ትሰጣላችሁ? ኦልሬዲ ትናንትና ብሩኬ እንዴት ነው ያደረከውን ነገር አታውቅም ወስተል እንዴት ምን አረኩኝ ምን እንዳደረኩኝ አሳይኝ እንዳምነልሽ ነው ያለው። እኔ ግን አሳይኝ በማለቱ አልተጠራጠርኩም። ምክንያቱም የሰው ልጅ ብዙ ነገር ምናልባት ያላደረገው ነገር ተቀነባብሮ ሃይሚ ጋር የደረሰውን ነገር አዎ አድርጌያለሁና ሃይሚ ይቅርታ ቢላት ምንድነው ይሄ እንትኑ ትክክል አይደለም። እንደዛ ያላመነበት ያላየውን ነገር ማለት ነው። ምክንያቱም ምንም ነገር ምን ቢያደርግም እንኳን ምን እንደሆነ አንቺ ያቸገረሽ ነገር ምን እንደሆነ ማወቅ አለበት ብዬ ነው የማስበው። ግን እኔ እንደ ፍቅረኛ ሆኜ ሳስብ እንደው በሃይሚና በብሩኬ መካከል ሆኜ በእኔ ቢደርስብኝ ብለሽ ወስኚ ብላችሁኛል ኮሜንቶች። በእኔ ቢደርስብኝ እኔ ያንን መልእክት አይተዋለች ሃይሚ። እውነትም ይሁን ውሸት አይተዋለች። ለሱ ማሳየት ምን አስፈለገ? ራሱ ይናገር ነው የምትለው። ራሱ አላወቀውም አይደለ? ግዴታ እሷ እርግጠኛ ናት አይደል? እሷ በጣም እርግጠኛ ናት። በቃ ምንም አይነት ነገር አልተጠራጠረችም። ስለዚህ ምንም አይነት ነገር ካልተጠራጠረች ብሩክ ይኸው ይሄን አረከው። ካሜራ ላይ ለማን አውጫላት? ካሜራው ላይ ልክ እንደዛ ስልኳ ላይ ለሱ ብቻ አታሳየውም ካሜራ እየተቀረጸ። ስለዚህ የዛን እንደዛ ኮንፊደንሱ ካለ ብሩክ ይሄን ነገር አድርጎታል ብላ ካመነች ሃይሚ እንደዛ አድርጋ ታሳይ ነበር። ከካሜራ ጀርባ ምናምን የሚባል ነገር የለም። ማንም ሰው ስላላመነላችሁ አሁን ከካሜራ ጀርባ ምናምን ጨርሰን መጣን ብላችሁ ስቃችሁ ልመጡ ይሆናል። እሱም ያርግላችሁ፣ ችግር የለም። ነገር ግን ማለት ነው ህዝቡ በዚህ ልክ ማንም ያመነ የለም። ጠላቱ ብቻ ነው ያመነው። ጠላቱ ብቻ የብሩክ ጠላት ብቻ አምኗል። ሃይሚን ልብ ሰበርከው፣ ሃይሚን ልብ ጎዳው። እውነት ለመናገር ዛሬ እንዳወራችሁ ሆና ሃይሚ አሁን እኮ ሃይሚ ችግሯ ምንድነው? ብሩክ ጋር ስትሆን ውጥርጥር የምትለው ነገር አለ። ያንን ነገሯን ትቡት አድርጋ በቃ ሲሪየስ የህይወት ጉዳይ ነው። በቃ ሴትነቷን ማስከበር ካለባት ብሩክ ለምን እንደዚህ አደረክ? ይሄ በኔና ባንተ መካከል ይሄ ለኔ ይመጥነኛል። በቃ ሲሪየስ የሆነ ነገር ኮስተር ብላ ብትናገር አለቀ። በቃ ምንም እንካ ስላንተ የማያስፈልግ ነገር። እሷ እኮ በቃ አንድ ወደ ኋላ አንድ ወደፊት የምታወራው እሱ ፊት ማለት ነው። አቤት ዛሬ ከፍፄ ጋር ያወራችሁ ማር የሆነ ወሬ ዛሬ ያወራችሁ ማለት ነው። በቃ አቀማመጧ፣ ስርዓቷ፣ አወራሯ ደግሞ የሂውማን ሄር እንኳን ውልቅ አለ። እንዴት እንዳማረባት ዛሬ ፊቷ ምናምን ወዘናዋ ቸኮሌት መስላለች ዛሬ ማለት ነው። እነግራችኋለሁ እኔ ትክክል የሆነ ቀን ትክክል ያልሆነ ቀን ትክክል አልሆነም። እውነት እንዴ ብዙዎቻችሁ ቲክቶክ ላይ ደግሞ እንደዛ እያላችሁ ነው። ሂውማን ሄር ሲኖራት የምታወራውን አታውቅም እና ሂውማን ሄሩ ምጭምድድ ያደርጋል፣ ፊቷን ያበላሸዋል። ግን ይሄ ጸጉሯ አሁን የዛሬ በጣም ነው የሚያምርባት። ፏ ብላ በቤቷ ምናምን ሽር ብትን ብላ ነው የመጣችሁ። ይመችሽ በዛ አጋጣሚ ማለት ነው። እና ጉዱ ባለቤትሽን ማለት ነው በዚህ መልኩ ሳይሆን ስሙን ማጽዳት፣ ማንነቱን ማጽዳት ተፈለግሽ ልክ ለፍፄ ሬስፔክት የምትሰጪውን ያክል ለሱም ሬስፔክት ሰተሽ ቁጭ ብለሽ በስርዓት ማውራት። በእርግጠኝነት ብሩኬ ካንቺ ቃል ጥሩ ስነ ምግባር ያለው ወሬ ካወራሽ ብሩኬ ግንፍል አይልም። አንቺ ትቆጫለሽ፣ ከዛ እሱ ብሶ ቁጭ ይላል። ታዲያ እንዴት ይሁን ታዲያ? አንድ ጭድ አሁን ቁጭ ብሎ አጠገቡ እሳት ዳር ቁጭ ብሎ አይቀጣጠልም ብላችሁ ጥላችሁ ሄዱ ስትመለሱ አታገኙትም፣ ነዶ ነው የምታገኙት። ስለዚህ ብሩኬና ሃይሚ እንደዛ ናቸው። ስለዚህ ሃይሚ ሰከን በይ በቃ ሰከን። እሱ ሰከን ማለት ካልቻለ አንቺ ሰከን ማለት አለብሽ። አንቺም ማቺ ከሆነ ተያይዛችሁ ገደል ገባችሁ። እንግዲህ ማን ነው ታዲያ እንትን የሚለው? ተያይዛችሁ ገደል ስገቡ ማን ያወጣችሁ? ሁሉ ጊዜ የሚያወጣችሁ ሰው መፈለግ የለባችሁም። ራሳችሁ ተፍጨርጭራችሁ ራሳችሁ በዋጣችሁ ራሳችሁ ሁለታችሁ ብቻ ለመወጣት መሞከር አለባችሁ እንጂ የሆነ ነገር መጥቶ እንዲህ ጉድጓድ ስትገቡ እዛም ቤት ካሜራ ይደቀናል፣ እዚህም ቤት ካሜራ ይደበቃል። ሃይሚና እንትን ላውጣ። በጣም ነው የሚደብረው ይሄ ነገር በጣም ማለት ነው።
ለሁሉም ደግሞ ፎቶአቸውን እያጠፉ ዛሬ አሁን ናዲያ ለእንትና የተናገረችው ለሚፍታህ ምንድነው? ናዲያ ደግሞ በስመ አብ ወልድ እንደው ሰው እየቆየ ነው የሚበላሸው። ወንድ ሲባል አንድ ናችሁ። ወንድ ሲባል የት ታውቂዋለሽ? ደግሞ አሁን ብሩኬን አንቺ ደግሞ ሽልጥልጥ እንደው እኔ ሰው ሲሸለጥልጥ ያስጠላኛል። የምሬ ነው። ወንድ ሲባል አንድ ናችሁ። ስለ ሚፍታህ ካረገብሽ ስለ ሚፍታህ አውሪ፣ ስለ ብሩኬ ሚስቱ ታውራ። አንቺ ምን አገባሽ? አሁን አንቺ የሚያገባሽ ነገር አለ? እውነት አሁን እሷን ላጥብ አልመጣሁም ባይዘው ማለት ነው። ግን ሰምቻት በጣም ነበር ሞዳ አናደደችኝ። የምሬ ነው። ምክንያቱም በቃ ወንዶች ስትባሉ እንዲህ ናቸው። ሁሉም እንደው የምታወሩት ወሬ በቃ የሆነ በቃ ዝም ብሎ ነገር ነው። ወይኔ ሃይሚና ብሩኬ በዚህ አጋጣሚ እንደው ፎቶአቸው በየቦታው ብትንትን የኔ ውዶች ምን አባቴ ላርጋችሁ? እንደው ትለያላችሁ እኮ እውነት የምሬን ነው። በየቦታው ብቻ ለወግ ለማድረግ ለቁም ነገር ያብቃችሁ። እንደዚህ በትናንሽ ነገር እንቅፋት መጥቷችሁ ወድቃችሁ አትቅሩ ነው የምለው። ያ ነገር ደግሞ በቃ እንጃ እኔ አሁን ላይ የሚታየኝ ሃይሚ ጋር ስለሆነ አሁን ላይ ማለት ነው። ምክንያቱም ብሩክ ምንም ያለው ነገርም የለም፣ ምንም ያለው ነገር ስለሌለ ስለሱ መፍረድ አልችልም። ግን አሁን ፎቶውን፣ ቪዲዮውንም፣ መረጃውንም ሁሉም ነገር ሃይሚ ጋር ስለደረሰ ሃይሚ እንደ ፍቅረኛም ሆነ እንደ ጓደኛ ይሄን ነገር ለምን አደረከው ብላ ቁጭ ብላ በስርዓት ብታወራው ከዛ በኋላ ብሩኬ የማይሆን መልስ ቢመልስላት ከዛ አይደለም ከህይወቷ ከምድረ በዳ ኢግኖር ብታረገው ማንም አይፈርድባትም። እነሱ እኮ ሲገናኙ ውጥር ንግግር ዜሮ ምንም እሱም እሷም በቃ እንዴት ይሁን ታዲያ? ለመፍረድም ለመግባባትም ግራ ያጋባል። አዎ ቦታው ላይ ስትሆኑ ይከብዳል ብላለች ሃይሚ። እውነት ነው ይከብዳል። ነገር ግን ደግሞ እኛ ከምናያቸው አንጻር ነው እንደዚህ ልንላቸው የቻልነው እንጂ እውነት ነው ቦታው ላይ ሲኮን ሁሉም ነገር ይከብዳል። አይከብድም አልን። ነገር ግን ልክ ለፍፄ የሰጠሽውን ያክል ሪስፔክት ሰጥተሽ ለብሩክ ብታወሪው እስካሁን ድረስ መፍትሄ ይገኝለት ነበር። ሁሉም በየቤቱ አያስፈልግም ነበር። ያው ስራ ነው ብለን ተቀብለን ስንሰራ ደግሞ ብዙ ሰው ደግሞ ሌላ ወሬ ያወራል እና እኛ ምን እናርግ? ዞሮ ቡቡና ሃይሚ ያው በመካከላቸው ምንም ነገር እንደማይገባ ነው እኔ ግን አስረግጬ የምነግራችሁ ማለት ነው። ምንጊዜም ቢሆን ማንም የፈለገውን አለ። ይሄ የተለመደ ወሬ ነው፣ ተራ ወሬ ነው። ይሄ በሰው እንደዚህ ምናምን የማይሆን ነገር ነው። ከዚህ በፊትም ተብሎ ነበር ስንትና ስንት ነገር። ግን ያ ሁሉ ነገር አልፈው ብሩኬና ሃይሚ ይሄን ያክል ፍቅር ይሰጣጣሉ ተብሎ ማንም ሰው የጠበቀ የለም ነበር፣ ማንም ሰው ማለት ነው። ግን እንደምታዩት ነው፣ ወዲያው ነው በሳምንቱ ረስተውት ሌላ ሰው ሆነው የመጡት። ስለዚህ አሁንም አዲስ ነገር የለም። ቻናላቸውን ሰብስክራይብ ያደረጋችሁ ብሩክን 300 ሃይሚ 250 ባይ